ከቡስካ በስተጀርባ ደራሲ ፍቅረ ማርቆስ ደስታ ክፍል 2 ሁለት ሳምንት አለፈ። ካርለትና ከሎ የየራሳቸውን የጉዞ ዝግጅት ሲያደርጉ ሰነበቱ። ከሎ ሐመርሴድ የሚያነባቸው ልቦለድና ታሪክ ነክ የአማርኛ መጻሕፍት፣ መጽሔቶች፣ በእንግሊዝኛ የተጻፉ ልቦለዶችና የሳይንስ መጻሕፍትን እየገዛ ከፊሉንም እየተዋሰ አዘጋጀ። ካርለት ኮተቷ በዛ። በማስታወሻዋ በዝርዝር ከያዘቻቸው አስፈላጊ የምግብ አይነቶች ውስጥ የታሸገ የአሳማና የከብት ስጋ፣ የድንች፣ የዱባና የአጃ ሾርባ፣ የፓፓያ፣ የብርቱካንና የአናናስ ጭማቂ፣ ኃይል ሰጪ ንጥረ ነገር የበዛበት ብስኩት፣ ደረቅ ብስኩትና የቆርቆሮ ቢራ ይገኙበታል። ከመድኃኒት አይነትም ክሎሮኪን፣ ፓልዱሪን፣ ኒቫኩዊን ለወባ መከላከያ፣ ሌሎችንም አንቲባዮቲክስ መድኃኒቶችንና የመጀመሪያ ሕክምና ኪት፣ ኮዳክ ፊልሞች፣ ባትሪ ድንጋዮችንና ሶፍቶች በአራት የፕላስቲክ ሳጥኖች ደረደረች። ካኖንና ፔንታክስ ካሜራዋንና የተለያየ መጠን ያላቸውን ሌንሶች በእጅ በሚንጠለጠለው ቦርሳዋ ያዘች። ካኪ ሱሪዎች፣ ካኔቴራ፣ ውስጥ ሱሪ፣ ፎጣ፣ ጡት ማስያዣ፣ ስሊፒንግ ባግ፣ ግራጫ መልክ ያለው ሹራብ፣ በአየር የሚሞላ ተጣጣፊ ፍራሽ፣ ሳሙና፣ ኦሞ፣ ከ250 ዓመት በፊት በሞዛርት የተቀነባበሩ የፒያኖ ሶናታና የፒያኖ ኮንቸርቶ፣ የቤቶቪን ሲምፎኒ፣ ከ3 ጊዜ በላይ የወርቅ ዲስክ አሸናፊው ድምፃዊ የቢሊ ጆኤል፣ ከ300 ዓመት በፊት የነበረውና የሲምፎኒ አባቱ የሃይደን፣ እንዲሁም ሌሎቹን የባሮክ ክላሲካል፣ ሮማንቲክና ዘመናዊ ሙዚቃ ካሴቶችን፣ ማስታወሻ፣ ብዕር፣ መጻሕፍትንና መጽሔቶችን በአራት ማዕዘኑ የብረት ሳጥን ውስጥ ከተተች። ለሽፍን ላንድ ክሮዘር ቶዮታ መኪናዋም በሁለቱም ታንከር ነዳጅ ሞላች። 5 ጀሪካን ናፍጣም ለመጠባበቂያ ያዘች። ካርለት ለ3 ወራት የሚያስፈልጋትን ቁሳቁስ ካሟላች በኋላ ቀሪውን ዕቃዋንና ገንዘቧን ስቲቭ በሰጣት ክፍል ውስጥ አስቀመጠች። ለአንዳንድ ውጪ ብላ ያዘችውን 3500 የኢትዮጵያ ብርም በሹራቧ ውስጥ በሰፋችው ስውር ኪስ አንገቷ ላይ በመታንጠለጥለው የጨርቅ ቦርሳና ብረት ሳጥን ውስጥ ከፋፍላ ያዘች። ሰኞ ጠዋት ልክ ከጠዋቱ 1 ሰዓት ላይ 4 ኪሎ ሞቢሉ ጎን ካለው ሱቅ በር ላይ በቀጠሯቸው ተገናኙ። ካርለት ልጥፍ የኋላ ኪስ ያለው ካኪ ሱሪ፣ ተረከዙ ፕላስቲክ የሆነ ሽፍን ባለ ማሰሪያ ጫማ፣ ቡና አይነት ቲሸርት ለብሳ አንገቷ ላይ አነስ ያለ ነጭ ፎጣ ጣል አድርጋ ከመኪናው በመውረድ የከሎን USA የሚል ወስፋት የነፋው የሕፃን ሆድ መስሎ የተወጠረ ቦርሳ የኋላ በሩን ከፍታ በቃ ከሞላው መኪና ውስጥ በአንድ በኩል ባለው ክፍት ቦታ አስገባችና ወደ መኪናው ውስጥ ገቡ። ካርለት የውሃ ኮዳዋንና ዳቦ ያዘ ላስቲኳን አቀረበችና ከከሎና እርሷ መካከል ካለው የካሴት ሳጥን የሞዛርትን ፒያኖ ሶናታ ወደ መኪናው ቴፕ አስገብታ ማስታወሻዋን በማውጣት የተነሱበትን ሰዓት መዘገበች። ከዚያም ፈገግ ብላ መሄድ እንችላለን አለችው። አላት ከሎ። ካርለት ቀኝ እጇን ማርሹ ላይ በማስቀመጥ በግራ እግሯ ፍሪሲዮኑን ረግጣ የመኪናውን መስታወት አየት በማድረግ በ4 ኪሎ የድል ሐውልት ወደ ቀኝ ታጥፈው በኢዮቤልዩ ቤተ መንግሥት አድርገው ቁልቁል ወደ መስቀል አደባባይ ወረዱ። ከዚያም በደብረ ዘይት መንገድ ወደ ቃሊቲ፣ አቃቂ፣ ዱከም ተጉዘው ደብረ ዘይት ከተማ ሲደርሱ ወደ ግራ ታጥፈው 2 ኪሎ ሜትር በመጓዝ መኪናዋን ሆራ ሆቴል አቆመው ለቁርስ ወደ ውስጥ ገቡ። በስተጀርባ ከሐይቁ ትይዩ የመርከብ ላይ መናፈሻ ከሚመስለው ስፍራ ላይ ሆነው የተለያዩና ቱር እያሉ በመዘመር የሚበሩ አዋፍትን እያዩ ቁርሳቸውን ተመግበው ወጡ። ካርለትና ከሎሆራ በሞጆ ታጥፈው ወደ ሻሸመኔ ጉዟቸውን ተያያዙ። ካርለት በመንገዱ ግራና ቀኝ የግራር፣ የጥድ፣ የኮሶ፣ የዝግባ ዛፎችንና የተለያዩ ቀለም ያላቸውን እጽዋት እያየች በኢትዮጵያ ውስጥ ብቻ ከሚገኙት ከ20 በላይ አዋፋት ውስጥ የምታያቸውን በመልክና በቅርጻቸው ለማወቅ
በጆንጂ ዊሊያምስና በኖርማን አርሎት የተዘጋጀውን የአዋፍት ምስል ቀለም ባህሪና የሚገኙበትን አካባቢ ያየች ተጓዙና ለምሳ በስምጥ ሸለቆ ካሉት ሐይቆችና የመናፈሻ ቦታዎች አንዱ ወደ ሆነው ወደ ላንጋኑ ከመንገዱ ወደ ግራ ታጥፈው ገቡ። ላንጋኑ ሆቴል ምግብ ቤት ብዙ የውጭ ሀገር ዜጎች አፍሪካውያንና ኢትዮጵያውያን ክብ እየሰሩ በመጫወት ይመገባሉ። ከሆቴሉ ውጪ በቀላል ድንኳን ጥግ የዋና ውስጥ ሱሪና ጡት ማስያዣ አድርገው የፀሐይ ክሬም ሰውነታቸውን የሚቀቡና ሐይቁ ዳር ለዳር የሚዋኙ ሴትና ወንዶች ይታያሉ። ጥቁርና ነጭ ሕፃናትም በመዋኛ ፕላስቲክ ውሃውን በማንቦራጨቅ እየተንጫጩ ይጫወታሉ። ከሎና ካርለት ከምግብ ቤቱ ትይዩ የፀሐይ ጃንጥላ ውስጥ ተቀምጠው ቡናቸውን ሲጎነጩ ቆዩና ካርለት የሐይቁን ዳር ትርምስ አሻግራ ስትቃኝ ቆይታ ሐይቅ ዳር ስሆን እረካለሁ። አገሬ ውስጥ ከጓደኞቼና ቤተሰቦቼ ጋር ያለው ስለሚመስለኝ የደስታ ስሜት ይሰማኛል። በአውሮፓ ብዙዎች መዝናኛዎች የሚገኙት ባህር ዳርቻ ነው። ብቻ ካርለት ከሎሆራን በጎን ተመለከተችው። አላት እግሮቹን ወደፊት በመዘርጋት ሰውነቱን ለጥጦ። ካርለት የኮሎሆራ ጠባይ ደንቋታል፣ ግን አልከፋትም። በቀላሉ ከምትግባባቸው ሰዎች ይልቅ አስቸጋሪ ባህሪ ያላቸውን ታከብራለች። ሁሉም ሰው ሊረዳው የሚችል ባህሪ ያላቸው ሰዎች ለሷ ያረኳትም። ረቀቅ ያለ ባህሪ ያላቸው ግን አምሮዋን አስደንሳ መላ ፈጥራ የተለያየ ስልት በመጠቀም እንደ ሬዲዮ መክፈትና መዝጋት እንደመቻል የምትረካበት ነገር የለም። ዘመናችን የሚመርጠው ልዩና ውስብስብ አስተሳሰብ ያላቸው ነው። ምክንያቱም የነገው ፈጠራና ብሩህ ህልምላዊነት በመዳፋቸው መሃል ያለው ከነዚህ አይነት ግራ አጋቢ ባህሪ ካላቸው ሰዎች ነው ብላ ታምናለች። ከሎቅንና ተባባሪ ሰው መሆኑን፣ ነገር ግን ይህን ባህሪውን የሚገልጽ የቃላት ድርደራ ችሎታ እንደሚጎድለው ካርሎት ተገንዝባለች። ስለተለያዩ ነገሮች እያወራቸው ምን እንደሚያስደስተው ምን አፍንጫውን እንደሚያስነፋው እየጠየቀች ጥንካሬውን ከደካማ ጎኑ ለመለየት ምርምሯን ቀጠለች። አንድ ወጥ በሆነው የስውር ባህሪ ዋሻ ለመግባት ትልቁን የድንጋይ መዝጊያ ማንቀሳቀስ ጀመረች። አዎ የከሎ ባህሪ ራሱ መጠናት የሚገባው ነው። እሱን ለማጥናት ግን አስፈላጊውን ቁልፍ ማዘጋጀት አለብኝ አለች ካርለት ከሻሸመኔ ከተማ ወጥታ የአርባ ምንጭን መንገድ ስትይዝ። ከሻሸመኔ ትንሽ ራቅ ብለው የአስፋልቱ ጎዳና አልቆ ኮረኮንቹን መንገድ ሲጀምሩ ግን መኪናዋ እየተንገጫገጨች ስትንሰጠሰጥ ከፊት ለፊቷ ያሉትን መኪናዎች ስታልፍና ከሷ ተቃራኒ የሚያልፉት መኪናዎች የሚያስነሱት አቧራ መኪናዋ ውስጥ እየገባ ማፈን ሲጀምር ካርለት መኪናዋን አቁማ ጸጉሯን በመሸብለል ቆብ ደፋችበትና መኪናዋን በማንቀሳቀስ ከመሪው ጋር መታገል ጀመረች። ካርለት መኪናዋን በሰዓት ከ60 እስከ 80 ኪሎ ሜትር በሚደርስ አማካኝ ፍጥነት እያሽከረከረች እንደተጓዙ ከፊት ለፊታቸው አንድ እስካናቱ ድረስ የታረሰና የተለያዩ ዕፅዋት ያሉበት ተራራ ተመለከቱ። ከተራራው ግርጌ ራቅ ያሉ መንደሮች ሲኖሩ በየመንገዱ ሙዝ፣ እንሰት፣ ጥድና ባህር ዛፍ ይታያል። ከመንደሮች ራስጌና ግርጌ እንዲሁም ግራና ቀኝ የበቆሎና የጤፍ አዝርት ተመለከቱ። ካርለት የአካባቢው ልምላሜና በኮርቻ ፈረስ በሶምሶማ ግልቢያ የምታያቸው ሰዎች ስላስደነቋት ልምላሜን የተላበሰ ማራኪ ነው፣ ምን የሚባለው አካባቢ ነው ብላ ከሎን ጠየቀችው። ወላይታ አጭር መልስ መለሰላት። ወይታ አለች መጥራቱ ከብዷት። ወላይታ አላት ፊደሉን እያስቆጠረ። ከዚያም ስለ ማህበረሰቡ ቋንቋና ባህል ጠየቀችው። ካርለት በከተማው ስታልፍ እንደተለመደው አዋቂ ወንዶችና ሴቶች እጃቸውን አውለበለቡላት። ሕፃናት ፈረንጅ እያሉ ጨፈሩላት። መኪናዋን ስታቆም ከበቧት። እጇን ለመያዝ ተሯሯጡ። ወላይታን ካለፉ በኋላ ምዕራብ አባያ ላይ በቅርጫት የተከመረ ፓፓያ፣
ገና ያልቀላ አረንጓዴ ሙዝ ከነመያዣውና ሎሚው ተደርድሮ ተመለከተች። በተለይ 40 ምንጭ ሊደርሱ ጥቂት ሲቀራቸው ባገኟት ላንቴ ከተማ ያዩት ሙዝ አንዱ ለ3 የሚበቃ ሆኖ አገኘችው። መኪናዋን ስታቆም በአካባቢው የሚገኙ ልጆች ሙዝ፣ ፓፓያ፣ ሎሚ እያሉ ለመሸጥ የመኪናውን መስኮት ከበቡት። ካርለት አንዱን ቁና ሙዝ ተቀብላ ዋጋውን ጠየቀች። 1 ብር የሚሸጠውን 2 ብር አሏት። አንዱን ቅርጫት ፓፓያ ጠየቀች። 3 ብር አሏት። አምላኬ አለች ካርለት። የነገሯት ዋጋ ትክክለኛ ስለመሆኑ ከሎን ጠይቃ ካረጋገጠች በኋላ በዓለም ላይ ተበልቶ ተጠጥቶ $1 በታች የሚጠየቅባት ሀገር እሷ እስከምታውቀው ድረስ ኢትዮጵያ ብቻ ናት። ክምር ሙዝና ፓፓያ ዋጋቸው $1 እንኳን አይሞላም። ኢትዮጵያ ውስጥ ተበልቶና ተጠጥቶ የሚከፈለው አገሯ ለወንበር ተብሎ ከሚከፈለው ያነሰ ነው። አውሮፓ ውስጥ ትኩስ ፓፓያና ሙዝ ዋጋቸው ዋዛ ስላልሆነ ለማግኘት ከባድ ነው። እንዲያውም አንድ ጃፓናዊ ጓደኛዋ ጃፓን ሀገር ትኩስ ፓፓያ መብላት የሚችሉት ሚሊዮነሮች ብቻ ናቸው ብሏታል። ይህን ስታስብ ኢትዮጵያ ውስጥ ፍራፍሬ ይሸጣል ከማለት ይልቅ ይታደላል ቢባል እውነትነት ይኖረዋል አለች። ካርለትና ከሎ ጥቅጥቅ ባለው የግራር፣ የጥድ፣ የብርብራ ዛፍና በሌሎችም እጽዋትና በሰፊው የጥጥ እርሻ መካከል አልፈው 40 ምንጭ ሲደርሱ 500 ኪሎ ሜትር መጓዛቸውን የሚገልጽ በነጭ ላይ ጥቁር የተጻፈበት የቆመ ድንጋይ ተመለከቱ። የ40 ምንጭ ከተማ የአባያንና ጫሞ ሐይቅን እግሩ ስር አድርጎ የተከተመ ከተማ ነው። መንገዶቹ አስፋልት ቢሆኑ ኖሮ ውበቱ ይጎላ ነበር። ካርለትና ከሎ ከአዲስ አበባ 40 ምንጭ 11 ሰዓት ተጉዞ ደረሱ። ከዚያም በከሎ መሪነት በቀለ ሞላ ሆቴል 2 አልጋ ከያዙ በኋላ ካርለት ልብሷን ለማውለቅ እንኳን ሰንፋ ከነ ልብሷ ሻወር ቤት ገባች። ከሎሆራ ምናልባት መኪና ማሽከርከር ቢችል ኖሮ እሷ የደከመችበትን ጉዞ ሳያርፍ 3 ሊያመላልስ የሚችል ኃይል እንዳለው አምናለች። ምሽት ላይ ካርለትና ከሎ ከሆቴሉ በስተጀርባ ካለው መዝናኛ ቦታ ቁጭ ብለው ከ44 ምንጭ በላይ ያለው የአንበሳ መኖሪያ ነው የሚባለው ጥቅጥቅ ያለ ያበሻ ጥድ፣ ግራር፣ ዋንዛ፣ ሾላ፣ አጋምና ሌሎችን እጽዋት ይዞ ከወዲህ ተራራውን ተለጥፎ ከወዲያ የጫሞ ሐይቅን ከጎንና ጎን ተመርኩዞ ከርቀት ሰንሰለታማውን የጉጂ ተራራ ዘብ አቆሞ ሲታይ የተፈጥሮ ውበት የሚደነቅበት ሞዴል ሆኖ የጎብኚዎችን የተሰላቸ አእምሮ ያድሳል። ይህን የተፈጥሮ ውበት ሲያዩ እንኳን ካርለት ከሎም የእርካታ ስሜት አሳየ። የተፈጥሮ ውበት ህሊናን አበረታችና ፈዋሽ ነው። ካርለት ከሐይቆች ለሚነፍሰው ነፋስና አይኗ ለሚቃኘው ውበት አእምሮዋን በርግዳ ከፍታ አካሏን ካዝናናች በኋላ አንተ ቀዝቃዛ ቢራ እየተጎነጨ ልትዝናና ትችላለህ፣ እኔ ግን ማረፍ ፈልጋለሁ በማለት ቀያይ ብር አስቀምጣለት ሄደች። በርግጥ ካርለት ከመኝታው ይልቅ መናፈሱንና ቀዝቃዛ ቢራውን መጎንጨት አሰኝቷት ነበር። ይሁን እንጂ ከሎ በሷ ላይ ያለውን ስሜት በትክክል ማረጋገጥ አልቻለችም። ለነገሩ ጨዋታውን ለአይነት ያህል ወስዳ ከሎን ማዝናናት ትችል ይሆናል። ፍርሃቷ ግን ለጥናቷ እንቅፋት መፍጠር ወይም እንዲፈጠር ማመቻቸት አትፈልግም። ከሎሆራም ለማያገኘው ነገር ጉሮሮውን በማጮህ የስሜት ችግር ውስጥ እንዲገባ ስላልፈለገች ወደ መኝታ ክፍሏ ሄደች። ከሎ ያንን ስብቅብቅ ወገብና ዳንኪራ ረጋጭ ዳሌ የማግኘት ህልሙ እንደማይሳካ በማሰብ ዳሚት እያለ ሲቆዝም ቆየና ቢራውን ደጋግሞ ጨልጦ ወደ መኝታ ክፍሉ ሄደ። ማክሰኞ ዕለት በእንቅስቃሴ አልባው የጫሞ ሐይቅ ዳር ጥርሱን ያገጠጠ አዞ ሲንሳፈፍ፣ ከላይ ጥርሱን ያሾላ አሞራ አሳ ለማጥመድ ሲያሽቆለቁል፣ በተራራው አናት የፈነጠቀው የፀሐይ ብርሃን ወጋገን ከውሃው ነጸብራቅ ጋር ተዋህዶ የአሳ ሽታና የእጽዋት መዓዛ ከአዋፍ ዝማሬ ጋር ቅንብሩ እንደተዋጣ ሙዚቃ መንፈስን በሚሰርቅበት ወቅት ስቴሽን ዋገን መኪና ጥግ ጥጉን የከብት ሽንት በመሰለው ጠመዝማዛ መንገድ እየተሽሎከሎከ ከነፈ። ዘመን አመጣሹን የግብርና ዘዴ በተፈጥሯዊ ጥበብ ተጠቅሞ የአፈርን የሸሻለው አትሸሽም የእርከን ሥራ ውጤት ካርለት ስታይ መሰጣት።
ስለ ኮንሶ የእርከን ሥራ ባህልና የረጅም ዘመን የመጠቀም ችሎታቸው መጽሐፍትን አንብባለች። ተራራማው አካባቢ ላይ የሚኖረው የኮንሶ ሕዝብ በእርከን ሥራ ዘዴ አፈርን በመንከባከብ የረጅም ጊዜ ተጠቃሚ መሆኑ ብቻ ሳይሆን ከዚህም በተጨማሪ ክልሉ በኢትዮጵያ ውስጥ ለመጀመሪያ ጊዜ የሸማ ሥራ ጥበብ የተጀመረበት መሆኑን ተረድታለች። በቆሎ፣ ማሽላ፣ ለመድኃኒትና ለውሃ ማጣሪያ ለክልሉ ሕዝብ የሚያገለግለው የአለኮ ዛፍና ሌሎችም አዝርቶች ችፍግ ብለው አዝመራውንና እጽዋቱን ሊያሳይ በሚችል መንገድ ቋጥኝ ጥግ የተሰራው መንደር እንግዶችን እይታቸውን ቶሎ መንቀል አያስችላቸውም። አልፎ አልፎም ከመንገዱ ግራና ቀኝ ከእንጨት የተሰሩ የሰው ምስሎች ከመቃብር ላይ ተተክለው የሚታዩ ሲሆን ይህም ዘመን አመጣሹ የመቃብር ሐውልት ከመምጣቱ በፊት ኮንሶዎች የእንጨት ምስል ቀርጸው መትከላቸው ቀድመው የሰለጠኑ እንደነበሩ አይነተኛ ምስክር ነው። ከዚህም በተጨማሪ ሥራ ወዳድነትና ጥረት ለኮንሶ ሕዝብ እንደ ቋንቋው ከልጅነቱ ጀምሮ የሚማረው ነው። ካርለት ኮንሶንና አካባቢውን በቀስታና በአጽንኦት እየቃኘች ከተማው ደረሱ። ካርለትና ከሉ ከመንገዱ በስተቀኝና በስተግራ ፊት ለፊት ካሉት ብቸኛ ምግብ ቤቶች በግራ በኩል ወዳለው ለምሳ ገቡ። ካርለት የአርባ ምንጭ ሆቴል ጫካ ውስጥ ያሉት የመኝታ ክፍሎችና የጽዳት ሁኔታቸው አሳቋታል። የምግብ ዝርዝሩም አነስተኛና የለመደችው ባለመሆኑ ግራ ተጋብታ ነበር። የኮንሶ የምግብ ዝርዝር ግን ለሷ እንግዳ ነው። አማራጭ ብሎ ነገር የለውም። ያውም አንድ አይነት ምግብ ብቻ ሲሆን እሱም ሚስቶ ብቻ ነው። አበቃ። ካርለት አምላኬ ብላ ተደንቃ ለመብላት ተጣጣረች። ሆኖም ግን ከጉሮሮዋ አልወርድልሽ አላት። ባልቀዘቀዘ ኮካ ወደ ውስጥ ለማስገባት ሞከረች። ከሎ ግን ደስ ብሎት ጥርግ አርጎ በላ። ከከተማው ወጥተው አቀበት ቁልቁለቱን ወርደው ሲጓዙ አሁንም ካርለት በተፈጥሮ ውበት እየተደነቀች ከመኪና መሪ ጋር ስትታገል ቆየችና ከሎ ይህች ሀገር ለምላሜው ውበትና ጥሬ ሀብቱ ሳያንሳት ቀድማ ነቅታ ምን ነው ተመልሳተኛች? የእንቅልፍ መድኃኒት ማናዋጣት የውስጥ ይሆን የውጭ ሐኪም አለችው ምስጥ ብላ። ከሎ በሳምባው የታመቀውን አየር ወደ ውጭ እያንቦለቦለ ፊቱን ቅጭም አድርጎ ሁለቱም ሐኪም ነው ካርለት አላት። መኪናዋ አቀበቱን ለመውጣት ድምጿን ቀይራ ማቃሰት ጀመረች። በመሪው በኩል ያለው ጎማ ግን ፍትጊያውን መቋቋም ስላቃተው ተነፈሰ። ከዚያም ስኮርት ጎማ ቀይረው ጥቂት እንደሄዱ ደግሞ በጭቃ ተያዙ። ሰማዩ ጎሽቶ ብርቅርቅታው እንደ ርችት እየተንጣጣ ዶፍ ዝናብ መዝነብ በመጀመሩ እንኳን መኪናዋን ከተያዘችበት ጭቃ ለማውጣት መሞከር ቀርቶ በሩን ለመክፈትም አልሆነላቸውም። ዝናቡ አካባቢውን ሲወቃው ቆይቶ ቁልቁል ወደ በረሃው በመውረዱ እየቆየ አካባቢው ሲገልጥ ወርደው መኪናውን ሲመለከቱ የመኪናው ደረትና መሬቱ ተቃቅፈዋል። መኪናውን ለማንቀሳቀስ መሬቱን መቆፈር፣ ድንጋይ መጨመርና በሰው ኃይል ወደ ላይ ማንሳት ያስፈልግ ስለነበር ካርለትና ከሉ ለሁለት ሊወጡት የማይችሉት ችግር በመሆኑ እዚያው አድረው የአካባቢውን ሰው ትብብር ለመጠየቅ ተስማምተው ድንኳኖቻቸውን መንገድ ዳር ተከሉ።